እንደምናመሻችሁ ዛሬ የእሳት ዳር ጨዋታ ፕሮግራማችን ከአዲስ አበባ ወጣ ብዬ ወደ ድሬዳዋ ወደ ፍቅር ሀገሯ አምርቻለሁ። ድሬዳዋ የፍቅር ሀገር ናት፣ የጣፋጭ ሀገር ናት። በርካቶች ደግሞ እንግዳ ተቀባይ በሆኑት ህዝቦቿ ወደ ድሬዳዋ ጎራ ማለትን ይመኛሉ። እኛም ደግሞ ሀሳብ እንግዳ ነው ብለን አንድ ትልቅ ሀሳብ ልናነሳ ድሬዳዋ ከተማ ተገኝተናል። እዚህ ቦታ ላይ ምን እግር ጣላችሁ ካላችሁን ቆይት ብለን የምንመለከት ይሆናል። በነገራችን ላይ ድሬ ተውባለች። እናንተ መታችሁ ብታዩት ለየት ባለ ድባብ ነው የምትቀበላችሁ። ሀሳባችን ምንድነው? የዛሬው የእሳት ዳር ጨዋታ ምን ላይ ትኩረት ያደርጋል የሚለውን ደግሞ ሄደን እንመለከታለን። ወዴት ነው የምንሄደው? አብረን የምናይ ይሆናል። በእሳት ዳር ጨዋታ ጥሩ ጊዜ እናሳልፋለን። ሄዋን ጳውሎስ ነኝ። አብራችሁን ቆዩ። እንዴት አመሻችሁ? በጣም ነው የምታምሩት። እንደዚህ የመጣው ሳዩ የድሬ ጣፋጮች በቃ እያዩዋቸው እየጎበኘኋቸው እየሄድኩ እንደሆነ ነው የተሰማኝ። እነሱም አልቀሩም አቀባበሉ ላይ። በጣም ደስ ብሎኛል ስላገኘኋችሁ። እንኳን ደህና መጣሽ። እውነትም ድሬዎች እንግዳ አቀባበል ያውቃሉ እንድል ነው የሆንኩት። ተመልካቾቻችን ይህ የእሳት ዳር ጨዋታ ነው። እዚህ ቦታ ላይ ደግሞ ሀሳብ እንግዳ ነው እያልን በየሳምንቱ የተለያዩ ሀሳቦችን ወደ እናንተ እያደረስን ቆይታ ስናደርግ ነበረ። ዛሬ ደግሞ በውቧ ድሬዳዋ ከተማ ነው የተገኘ ነው። እዚህ የተገኘንበት ምክንያት ደግሞ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ሰራተኞች ጋር ጥሩ ቆይታ ለማድረግ ነው። እዚህ ቦታ ላይ የሀገራችን እንግዲህ ዋርካ በሚባል ደረጃ በርካታ ነገሮች ወደ ውጭም ይወጣሉ፣ ከውጭም ደግሞ ወደ ሀገር ውስጥ ይመጣሉና እዚህ ቦታ ላይ ያለው የስራ እንቅስቃሴ ምን ይመስላል? በዚህ ላይ ደግሞ በጣም ከባድ የተሽከርካሪ አገልግሎቶችን የሚሰጡ ሹፌሮችም አሉና እነሱም ደግሞ ገጠመኞቻቸው እንዴት ነው የሚለውን እያነሳን ጥሩ ጊዜ እንደምናሳልፍ እናስባለን። በፍቅር ተቀብለውናል። እዚህ ቦታ ላይ ደግሞ ይሄንን ሀሳብ ነው እንግዳ አድርገን ወደ እናንተ የምንደርሰው። እንዴት ናችሁ? እስኪ ስማችሁንና የስራ ድርሻችሁን አስተዋውቁ። እሺ፣ እንኳን ደህና መጣሽ ብለናል። እንኳን ደህና ቆያችሁን። እኔ ስሜ ፍሬዘር ማስረሻ ይባላል። እዚህ የኢትዮጵያ የባህር ትራንስፖርት ሎጂስቲክስ ድሬዳዋ ወደብ የገቢ እቃዎች አስተባባሪ። ብዙ ገቢ እቃዎች አሉ እንደዚህ ቦታ ግን ነው ሚስጥር እባክህ። በጣም ብዙ ገቢ እቃዎች አሉ። እሺ፣ ያው የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ የሀገሪቷን የገቢ እና ወጪ እቃዎችን በማሳለጥ የአንበሳውን ድርሻ እንደያዘ ይታወቃል። ድሬዳዋ ወደብና ተርሚናል ደግሞ ከጅቡቲ ኮሪደር የሚመጡት እቃዎችን ከሞጆ ቀጥሎ በከፍተኛ ደረጃ የሚያስተናግድ እውነት ነው። እንግዲህ ይህ ድርጅት በሀገራችን በግንባር ቀደምነት ከሚታወቁትና ለሀገራችንም እድገት የጀርባ አጥንት ከሆኑት ትልልቅ ድርጅቶቻችን መካከል እንደ ሀገርም አንዱ ነውና ያው ሚስጥር ካገኘው ብዬ ነበር። አንተ ግን ኮስተር ብለን የነገርከኝ። እሺ፣ ወደ እህቴ ልለፍ። እኔ ስሜ ተዋበች ጋሻው በዛ እባላለሁ። በዚሁ ድርጅት በኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ድሬዳዋ ደረቅ ወደብ ላይ አሰስመንትና ክሊራንስ ኦፊሰር ነኝ። መልካም። እንደዚህ አይነት ቦታዎች እንግዲህ የሴቶች ቁጥር አናሳ ነው ብዬ አስባለሁ። እኔም ዛሬ ቀን ላይ ዞር ዞር እያልኩኝ ለማየት እየሞከርኩ ነበረ። ስራ እንዴት ነው ታዲያ? ይከብድ ይሆን? እንደ ሴት የሚከብዱ ስራዎች ይኖሩ ይሆን? አይ ያው ሀገሪቷ እንደምትታወቀው በረሃ ናት። የዚሁም ተወላጅ እንደመሆናችን ብዙም አይከብደንም። ድርጅታችን ደግሞ የጀርባው አጥንት የመሆኑ ተነሳሽነቱም ሁሉም ነገር ስላለ እሺ ስራውን ብለንም ስለምንመጣ ምንም ይከብደን ነገር የለም። ደስ እያለን ነው የምንሰራው። በጣም በደስታ ነው የምንሰራው። እውነት ነው። ፊታችሁም ላይ ያነበብኩ ነው። እስኪ ወደዚህ ደግሞ ልምጣ። እሺ፣ ስሜ አርብሴ ያሱ እባላለሁ።
የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ የከባድ መኪና አሽከርካሪ ነኝ። መልካም። እሺ ስሜ ታደሰ መልካሙ ይባላል። ለኢትዮጵያ ባህርና ትራንዚት አገልግሎት የከባድ መኪና አሽከርካሪ ነኝ። መልካም። እስኪ ወደ ወንድሜ ልቀጥል። እሺ አመሰግናለሁ። ስሜ ግርማ ነጋሽ እባላለሁ። የባህር ትራንዚት ከባድ መኪና አሽከርካሪ ነኝ። እሺ አመሰግናለሁ። የኢትዮጵያ ባህር ትራንስፖርት አገልግሎት የከባድ መኪና ሹፌር ነኝ። መልካም። እንግዲህ እዚህ ቦታ ላይ ከሚሰሩ ከባድ የሚባሉ ስራዎች መካከልና የስራ ድርሻዎች መካከል አንዱ የከባድ መኪና አሽከርካሪ መሆን ነው። በዚህ ጎን ያላችሁት ደግሞ ብዙዎቻችሁ በሚባል ደረጃ የአሽከርካሪነት ሙያ ላይ ነው ያላችሁትና አንዳንዴ በልጅነታችን የምንመኘው ሙያ ይኖር ይሆናል። ምናልባት አሁን ብዙ ልጆች አሉ ሹፌር መሆን የሚፈልጉ። እናንተስ አሁን ወደዚህ ሙያ ስትገቡ በአጋጣሚ ነው በፍላጎት ነው? እንዴት ነበር ወደ ስራው የገባችሁት? እሺ አመሰግናለሁ። እኔ በፍላጎትና በፍቃደኝነት ነው የገባሁት። ወድጄውና አክብሬ ነው የምሰራው ደስ እያለኝ። የከባድ መኪና አሽከርካሪ መሆን ነው ወይስ እንዳጠቃላይ ሾፌር ለመሆን ነበር ህልምህ የነበረው? ሹፌር መሆን ደስ ነው የሚለኝ። በአጠቃላይ ደግሞ የከባድ መኪና ሹፌር በመሆኔ ደግሞ ደስተኛ ነኝ። አንዳንዴ አሁን የከባድ መኪና አሽከርካሪ ነው ሲባል አንድ ሰው ብዙ ነገሮችን እናስባለን። ልጅ እያለን ብዙ ነገሮች ከጣፋጭ ነገሮች ጀምሮ ይመጣል የሚባል ነገር አለና ደስ ይላል እሱ ነገር። ከዛ ውጭ ደግሞ በሙያው ላይ ስትሆን ደግሞ እንደ ከፍታም ጭምር ነው። ረጅም ዓመት ያሽከረከረ የራሱ መስፈርትም አለው ወደዚህ ለመግባትና ከገባ በኋላስ እንዴት ነበር የተቀበለህ ሙያው? ከገባው በኋላ የተወሰነ ውጣ ውረዶች አሉት። እንዲሁ አልጋ ባልጋ የሆነ ነገር የለውም። ግን ቢሆንም እሱን አልጋ ባልጋ የሆነውን ነገር ተቀብየውም ጉዳቱንም አመጣጥኜ አያይዤ እየሰራው ነው። ደስተኛ ነኝ። አልጋ ባልጋ አልነበረም ስትለኝ ምን አሰብኩኝ? ለመጀመሪያ ጊዜ ወደ ጅቡቲ ስታሽከረክር የነበረውን ስሜት ንገረኝ። ስሜቱ የገጠመህም ነገር ካለ እንደዛ? ስሜቱ ያው የሁለት ሀገር ጥምር ግንኙነት ነውና ኢትዮጵያ ትንሽ ትመቻለች፣ ጥሩ ነች። ያኛው ደግሞ ትንሽ ሙቀቱ ከባድ ነው። እሱ ቻሌንጅ አለ። እሱን ያው ትቋቋሚዋለሽ፣ ትችዋለሽ፣ ትወጪዋለሽ። እንደ ሀገርም ደግሞ ኃላፊነት አለብሽ። እሱ በትክክል ተወጥተሹ ሀገርሽንም ራስሽንም ሁሉንም ተቻችለሽ እሱም ማገልገል ግዴታ እና ደስተኛ ነኝ። መልካም። እሺ ወንድሜ ደግሞ ያው አንተም በዚሁ ሙያ ላይ ነው ያለውና ብዙ ጊዜ አሁን ወደዚህ ሙያ ስንገባ ከገባን በኋላ ደግሞ ማንጠብቀው ነገር ሊገጥመን ይችላል። ምናልባት እንደዚህ አይነት ነገር ገጥሞ ያውቃል? ግን በአጋጣሚ ነው እኔ ሹፌር የሆንኩት። እኔ ትዳር ፍላጎቴ ንግድ ነው፣ ነጋዴ ነው መሆን ፈልገው። ያን ንግድ በመፈልግ ሰዓት ነው እዚህ ወደ አሽከርካሪነት የመጣሁኝ። እንግዲህ አሽከርካሪ መሆን ትልቅ ፈተና አለው። ዝም ብሎ መሪ ላይ እንደ መኪናው ውበት አይደለም። ውስጡ ብዙ ችግር አለ። ውስጡ ስገቢና በየመንገድ ውስጥ የሚገጥምሽ ነገር ብዙ ፈተናዎችን ነው የምታልፊውና። ምን ያህል አመት ሆነ? እኔ ከ1995 ጀምሮ አሽከርካሪ ነኝ። እስካሁን አለው። እሺ አመሰግናለሁ። መልካም። እንግዲህ የግል ህይወት ይኖረናል በተለያዩ የስራ መስክ ላይ ሆነንና ሾፌር ሲሆን ደግሞ የራሱ የሆኑ ከባድ ነገሮች ይኖሩታል። ከቤተሰብ ጋር ጊዜ ማሳለፍ ላይኖር ይችላል። በተለያዩ አጋጣሚዎች በበዓልም ሊሆን ይችላል። በተለያዩ ሁኔታዎች ውስጥ ቤተሰብ ጋር አብሮ ጊዜ ማሳለፍ ላይኖር ይችላልና እንደዚህ አይነት ሁኔታዎች እንዴት ነው የሚታለፉት እናንተ ቤት? ከባድ መኪና ሹፌር ስትሆኚ ብዙ ቻሌንጆች አሉ። በጣም ብዙ ነገሮች አሉ። የቤተሰብ ፍቅር አለ በብዛት በበዓል ጊዜ ሁሉ ነገር ያው ምቹ አይደለም። የኛ ስራ ሁሌ ፊልድ ነው የምንሰራው። ያን ደግሞ ያው ስራ እስከሆነ ድረስ በመተማመን ነው ወደሽና ፈቅደሽ በምትሰሪበት ሰዓት ያንን በማስመልከት ነው። እንደ ሾፌር ግን ምን አሰብኩኝ አሁን ምናልባት ረጅም አመት በሙያው ላይ እንደቆየ ሰምቻለሁኝና ከዛ አንፃር ቀደም ባለው ጊዜ አንዳንድ እቃዎችን ከውጭ የምናመጣበት ጊዜ አለ። አሁን ላይ ደግሞ የዋጋ ልዩነትንም እናንተ በደንብ የምታስተውሉት ይመስለኛል። አሁን ላይ በጣም ተወዶ ያስገረመህ ነገር አለ?
ያኔ እኮ ስጀምር እንደዚህ ነበር የምትለው? አዎ እውነት ነው። በፊት በነበረ ዋጋ አሁን ያለው ዋጋ ይለያያል። በፊት የምንገዛበት ዘይት አሁን 150 ነበር፣ አሁን ያለው 1200 ድረስ ደርሷል። ጅቡቲ ላይ እቃዎችም እንደዛ ጨማምረዋል። ባለው እንትን ምንዛሪውም እንደዛው ነው እና ስገጃ በፊትና አሁን ያለው በጣም እንትን ያለ ነው። ከአሁንም በላይ በአመት በዓል ሰዓት ከቤተሰብ ውጭ ማሳለፍ ነው እኔ በጣም ከባዱ ጊዜ የምለው ይሄ ነው። ሁላችንም ያው ቤተሰብ አለን የሚናፍቀን የምንናፍቀው ቤተሰብ አለ። ያው በዛ ሰዓት ውጭ ማሳለፍ ነው። ያው እንደ ወታደር በየትም ቦታ ነው የምናሳልፈው። እሱ ትንሽ ቅር ያሰኛል። ያው አምኜበት ስለሆነ የስራው ባህሪ ስለሆነ ራሴን አሳምኜ ነው። እግዚአብሔር ፈቅዶም ቤተሰብ ጋር ካሳለፍኩ ደስተኛ ነኝ። ካልሆነም ካልተሳካም ደግሞ ያው ራሴን አሳምኜ እውላለሁ ማለት ነው። እውነት ነው። አይዞ የኛ ሙያም ቤተሰብ ጋር እንድናሳልፍ አይፈቅድም። ያለው ነገር እንዴት ነው? የስራው እንቅስቃሴ ምን ይመስላል? ምን አይነት ጥንቃቄዎች ይደረጋሉ? ኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ከሚሰጣቸው አገልግሎቶች አንዱ የክሊራንስና ከውጭ ሀገር ወደ ሀገር ውስጥ የሚገቡ እቃዎችን የጉምሩክ ስነ ስርዓቶችን ማስፈጸም አለ። ዋነኞቹ አገልግሎቶች እንዳሉ ሆኖ በዋነኛነት እሱ ነው። እኔ በምሰራበት ክፍል ያለው ግን እቃ ገና ከመነሻ ሀገሮች ድረስ ከመነሻው ደንበኛው ከገዛበት ሀገር አንስቶ ቤቱ በሩ ድረስ እስኪደርስ ድረስ ያሉትን ሂደቶች ያው እኛ የምንሰጠው አገልግሎት ዶር ቱ ዶር ሰርቪስ እንደመሆኑ መጠን ደንበኛው እቃው ገና ሲነሳ ጀምሮ ጅቡቲ ሲደርስ እዚህ ድሬዳዋ ወደብ እና ተርሚናል ሲደርስ ያለው ሁኔታ አስቀድመን እናሳውቀዋለን። እቃው ስለመድረሱ ኖቲፋይ ካደረግን ቤተሰዓት አንስቶ ከዛ በኋላ ያሉትን የጉምሩክ ስነ ስርዓቶች፣ ሌሎች ቅርጥና ታክስ ሁሉ ካስፈጸመን ስርዓት ካስፈጸመን በኋላ እቃው ሳይሰበር ሳይሰረቅ ሌሎች ምንም አይነት ጉዳት ሳይደርስ ለደንበኛው በአግባቡ እናስረክባለን። በዚህም ድርጅታችን ደንበኞቹ በተደጋጋሚ የሚሰጡን ፊድባክ በጣም ደስተኛ እንደሆኑ በቆየሁባቸው ዓመታት ለመድረስ እያለ በአብዛኛው ሂደቱ ይሄ ነው። እቃው ከመነሻው አንስቶ እስከ መድረሻው ድረስ ከማሳወቅ አንስቶ እጁ እስኪገባ ድረስ ዶር ቱ ዶር አገልግሎት ድርጅታችን በተቀላጠፈ ሁኔታ እየሰጠ ይገኛል። አዎ ድርጅቱ ምን ያህል እየተስፋፋ እንዳለ ለማሳያም ደግሞ በቅርቡ የገቡ ከባድ የጭነት ተሽከርካሪዎችንም እየተመለከትን ነበር ግቢ ውስጥና ተመልካቾችም እንግዲህ ከጀርባችን የምታዩቸው አዳዲስ የገቡ የከባድ መኪና ተሽከርካሪዎች ናቸውና ምን ያህል እድገት እንዳለው ያለበትንም ሁኔታ በተወሰነ ደረጃ የሚያሳይ ይመስለኛል። እንደሚታወቀው ከዚህ በፊት ወደ 560 እና ያልበለጡ የከባድ መኪናዎች ነበሩ። ዛሬ ደግሞ የመቶ ምናምን ተጨምረው ድርጅት ደንበኞችን ንብረት ከመነሻ ከጅቡቲ ወደብ አንስቶ እስከ ቤታቸው ድረስ እንዲደርስ ያለውን እጥረት ባጠረ ሰዓትና በአነስተኛ ወጪ እቃዎች እንዲደርሱ ከዚህ ቀደም ከነበረው በተሻለ ሁኔታ በአሁን ላይ ይሰራል ብዬ አዎ የተለያዩ እንግዲህ የስራ ዘርፎች ምሽት ላይም ቀንም የሚሰሩ አሉና ከነዛ መካከል ደግሞ አንዱ እዚህ ቦታ ላይ የሚሰራ ነው። በብዛት እንቅስቃሴ ስላለ የማምሸት ምናልባትም የአዳርም ስራ የሚኖርበት አጋጣሚ አለና አንድ ሴት ደግሞ የቤተሰብ ኃላፊ ስትሆን ከወንዶች በተሻለ ለልጆቿ ታስፈልጋለች በብዙ መንገድ። ምናልባት እንግዲህ ገና የተወለደ አዲስ ልጅ ሊኖር ይችላል፣ የወራት ልጅ የዛን ያህል እናት ለልጅ ቅርብ ናትና እዚህ ቦታ ላይ ስትሰሪ የአዳር ስራዎች ሲኖሩ እንዴት ነው? ያው ስራ እስከሆነ ድረስ ይከብደኛል ብዬም አለ የምጀምረው። አንደኛ ነገር የምሰራበት በብዛት ኤክስፖርት ላይ ስለሆነ ኤክስፖርት ደግሞ የሀገር እድገት ነው። ትክክል። የሀገራችን የጀርባ አጥንቷ ነው። ስለዚህ ሀገራችን እንድታድግ ደግሞ እኛ የግድ የምንችለውን ያክል መልፋት አለብን የሚል እምነት ስላለ በብዛት ደግሞ ምሽት ላይ ነው ኤክስፖርት የሚሰሩት። ያው ስታስፈትሺ ስታሳሽጊ ሲባል ሰዓቱም አይበቃም እና በከፊል ቀዝቀዝ ባለ አየር ነው የሚሰራው። በተለይ አትክልቶች ምን ሲሆኑ ያን ሁሉ አምነንበት ስለሆነ ከሀገራችንም ደግሞ ይሄ ድርጅት ሲሰራ ነው ሀገራችን የምታድገው። ድርጅታችንን ደግሞ እኛ በተንቀሳቀስንበት መጠን ያክል ነው የሚያድገውና እሱም ሲያድግ ያው እኛም ሰራተኞቹ ደስተኞች ነን እና ያን ሁሉ አስበንበት ስለሆነ እኔ የሌሊቱ ምናምን የሚባለው ነገር የምሽቱም የምንም ሳይሰማሽ ነው በቃ በደስታ ስለምንሰራው
አይሰማሽም። ስራው ስኬታማ ሆነ ከስተመር ሲረካ ደስ ይላል። በቃ ከስተመር አንድም ቦታ ላይ ቅሬታ እንዲኖረው ስለማንፈልግ ለምን ይህ ድርጅት ተመስጋኝ እንዲሆን ነው ለፍተን መስራት ያለብን ብለን ስለምናምን በአጠቃላይ ደግሞ ከስተመሩ እርካታው ነው ነገ እንዲመለስና እንዲመጣ የሚያደርገው። በረካ ቁጥር ከዚህ ድርጅት ሌላም ከስተመር ለከስተመር እርስ በራስ ይተዋወቃሉ። ሌላ ቦታ ቅሬታ ያለውንም እዚህ ጋር እንዴት እንደረካ አሳውቆት ወደኛ እንዲመጣ ያደርጋል እና ስራችን ጥራት ባለው ሁኔታ ሲሆን ከስተመሮቻችንም ይበዛሉ፣ ድርጅታችንም ገቢው ይጨምራል። ያን ያነሳቢ በማድረግ ስለምንሰራ ብዙ አይከብደኝም። እስኪ ወደ እናንተ ልምጣና እኔ በጣም የሚገርመኝ ነገር እንኳን አይደለም ከሀገር ወጣችሁ ሀገር ውስጥ እንኳን የተለያዩ ቦታዎች ላይ እየተንቀሳቀሰ የሚሰራ ሹፌርን ቁጭ ብዬ ማዋራት ደስ ይለኛል። ምክንያቱም በጣም ብዙ ነገሮች በህይወት ውስጥ እያየ ነው የሚያልፈው። ከብዙ ሰዎች ጋር መገናኘት አለ፣ ብዙ ቦታዎችን እየጎበኙ ማለፍ አለ በስራ አጋጣሚና እርግጠኛ ነኝ በተለያዩ በተጓዛችሁባቸው ቦታዎች ሁሉ የማትረሷቸው ትዝታዎች፣ ደስ የሚሉ ባህሎች፣ የሚያስገርሟችሁ ነገሮችን አይታችሁ አልፋችኋል ብዬ አስባለሁ። እሺ እንዳልሽው ረጅም ጉዞ እንደምንጓዘው ብዙ ገጠመኞች አሉ። እኔ ለምሳሌ ወደዚህ ወደ ኮንሶ የሄድኩትና ያስገረመኝ የዛ አካባቢ ታዳጊ ልጆች ወደዛ ሀገር ስትገቢ ሲቀበሉሽ አጎንብሰው በጭንቅላታቸው እየጨፈሩ ነው የሚቀበሉሽ። እኔ ይሄ በጣም ኢትዮጵያ ውስጥ በዚህ ደረጃ ሲቀበሉሽ በእውነት ለየት ያለ ስሜት አለው። እጅግ በጣም ቆምኩኝ፣ ምን ማድረግ እንዳለብኝ በእውነት በጣም ነው የተሰማኝ። በቃ ምንድነው የሚደረገው? ምንድነው ምላሹ? ምንድነው ማረግላቸው? ያንን በቃ እኔ እዛ በመሄዴ ነው እንግዲህ እነሱ አቀባበል ነው በቃ ይሄ የራሳቸው አቀባበል ነው። የተለየ ስሜት አለው እጅግ በጣም የማታውቀው ሰው ሲመጣ ግን ሰው ስለሆነ ብቻ ደስ ብሎ እንደተቀበል በዚህ ሲቀበሉሽ እንዴት ነው ይሄ ነገር አስገርሞኛል። በጣም እና ደስ እያለኝ ነው። ገና እንግዲህ የሚሄደው ወደ ኦሞ 5 ነው የሚሄደው፣ ወደ ስኳር ፋብሪካው ነው የሚሄደው እና አስገርሞኛል። ይሄ አቀባበል ልጆች ናቸው እንዴት ይሄንን ኤክስፔክት አድርገው እንግዳን በዚህ ደረጃ እንቀበል? አይ ዶንት ኖ ብቻ አላቅም። በጣም ነው ደስ የሚለው። አዎ እኔ ይሄ በጣም አስገርሞኛል። በህይወቴ ውስጥ በጣም ደጋግመዋለሁ። አንዴ ነው የሄድኩት ግን ውስጤ ቀርቶ በቃ ይሄ ነገር በጣም ደስ ይለኛል። በቃ ድጋሚ ቢሄድ እናገኘዋለሁ ወይ የምልበት ጊዜም አለ እና ይሄን ገጠመኝ አለኝ። አመሰግናለሁ። በጣም ነው ደስ የሚለው። ለዚህ ነው አንዳንዴ በስራ አጋጣሚ ሲሆን ለጉብኝት ምናምን ሳይሆን አስበንበትም ሳይሆን ደግሞ እንደዚህ አይነት ነገሮችን ስናይ እንገረማለን። ምናልባት አሁን የሆነ ቦታ ለመጎብኘት ስንሄድ ያሉትን ነገሮች ቀድመን የመስማትም ነገር አለ። ምናልባት ጓጉተን ለማየት ሊሆን ይችላል። ይሄ ግን እንዲህም አለ እንደሚያሰኝ አይነት ነው። አዎ እሺ እውነት ነው። ሌላም ነገር እንደማገኝ ወደዚህ አስባለሁ። ደግሞ ከሁለት ቀን በላይ ያስኬዳል አይደል? ወደ ጅቡቲ በመኪና ስትጓዙ ምን ያህል ሰዓት? እንደ ሁኔታው ነው እና እንደ መንገዱ ነው እንደ አየሩ ነው። ቀለል ሲል ምን ያህል ቀን ነው? ረዘም ሲልስ ምን ያህል ነው? ቀለል ሲል 2 ቀን፣ በጣም ደግሞ ክራውድድ ይኖራል። ኬላ ሰልፍ አለ። እንዲ በናፍጣ ኬስ 4 ቀንም 5 ቀንም ሊፈጅ ይችላል። ስለዚህ እንግዲህ በትንሹ 2 ቀን ብለናል። ሰፋ ሲል ደግሞ እስከ 5 ቀን ስትቆዩ የተለያዩ ቦታዎች ማደር አለ፣ የተለያዩ ምግቦችን መሞከር አለ። ማህበራዊ ህይወትም በዛው መስለምዱ ይመስለኛል። እኔ ግን ሁሌ ስለምትመላለሱ እሷን እናንሳት። ያው እኔ እንደውም ወደ ኋላ 2005 ወደ ጅቡቲ ስመጣ ያስኩት መኪና እዚህ አፋር አካባቢ ሎጊያ መዳረሻ አካባቢ መኪናው ተበላሸና ምንም የለም፣ ጫካ ውስጥ ነው። 2 ሰዓት ተኩል ሆኗል ከምሽቱ። ምንም ጫካ ብቻ ነው፣ መንደር የለም። እንደሌላ ሀገር እንደ መሀል ሀገር አይደለም፣ ትንሽ ከተሞች እንኳን የሉም። እና በቃ መኪና ተበላሽቷል፣ መሄድ አልችልም። የሚወራ ላይት ነው የጠፋው። ቺንጋ ምናምን በጥሶ ነው መኪናው የቆመው። ያለኝ አማራጭ መቆም ብቻ ነው። መኪናን ዘጋጋው። ምግብ አልበላውም፣ ውሃም ይያለው። በርግጥ በቃ ዘጋጋው ነው። እንደማንኛውም ነገር ተኛው ነው። በቃ ጅብን ከሆነ ሼፍሳን ከሆነ ይምጣ ብዬ ምርጫ አልነበረኝም። መኪናም የለም ከኋላ ይመጣ፣ ከፊት ለፊት የሚመጣ የለም። በቃ ዘጋጋውና ተኛው። ጠዋት 12 ሰዓት ነክተ መገረጃው ገረጅ ስል ነክቷል። አይ በቃ ነጋ ብዬ ሰው ፍለጋ ሲሄድ ከስር አንጥፎ በስርዓቱ
ከየት መጣ ሳይባል እሺ አሊያ ምን ሆናል አለኝ። ለራሴ ከመኪና ተንጠልጥሎ የመጣ ነው መሰለኝ። የመጀመሪያም ነው። በጣም ነው የሚገርም። ምን እኔ ወላሂ እኔ ዘበኛ ነው ችግር የለም ይህ ከተማ በልተና አለኝ። በቃ እስከዛሬ ለሰዎች ማወራው ደግነት አውቃለሁ በአፋር ምድርና ሹፌር በየት ውስጥ ሹፌር ማለት ኢትዮጵያ ማለት ነገራችን ላይ እንደ ሹፌር ሰው ተጠግቶ ባለሙያ ተጠግቶ እያንዳንዱ ህይወት ተሞክሮ ለሰው የሚያስተምር ድፍን መጽሐፍ ያልተነበበ መጽሐፍ ማለት ነው ሹፌር ማለት። የሚገርም እኮ ነው ብቻ በቃ አላቆም በዛ ጫካው ሰው አለ ብለሽ አሁንም ብትይዛ ቦታ ሰው የለም። አሁንም ግን መኪና መቆሙን እርግጠኛ ነው መጥቶ አንጥፎን የተኛውና በጭንቅ ሰዓት እሱ ጠባቂሽ ሆኖ ከላይ ተላከ ያለ ይሰማኝና ይህ ነገር ውስጥ ያለ ነገርና ኢትዮጵያ ላይ ስዞሪ ኢትዮጵያ ከባድ መኪና ሹፌር ኢትዮጵያ ከሚል አንዱ እሱ ነው። ብሔር ብሔረሰቦች ሹፌር ነው ቢነበብ ቢጻፍ ቢገጠምለት ሹፌር ነውና ሹፌር ህይወት ተሞክሮ እንደ ኢትዮጵያ ዘርዝሮ መናገር ይቻላልና ከሹፌር ጋር ተጠግቶ ብዙ መማር የሚቻልበት አጋጣሚ አለ እላለሁ። ተመልካቾቻችን እንግዲህ እንደምታዩት ወደ ድሬ ስትመጡ ከምታገኟቸው በጣም ተወዳጅ ምግቦች መካከል አንዱ ጣፋጭ ነው። ይሄ የትኛው ነው? እሱ ሀላዋ ይባላል። ሀላዋን እንግዲህ ተሰጥቶኛል። እንደምታዩት በጣም በርካታ ጣፋጮችም እየተመለከትኩ ነው። ዛሬ በጣም ደስ ብሎኛል። የቱን በልቼ በምን ሰዓት እንደሚያልቅ አላውቅም። ምሽቱ እዚሁ እንዳያልቅ ነው ሀሳቤ። ችግር የለም። እሺ እናንተም እየበላችሁ አሁን እያወራኸኝ ባለበት ሰዓት ምን አሰብኩኝ? በጣም የሚያስገርሙ ነገሮችን እንደማየታችን የዛኑ ያህል ደግሞ በጣም አስከፊ ነገሮችንም ደግሞ በዚህ ሙያ ላይ ሆነን ያጋጥሙናል። እንዳልከው ህይወት እስከ ማጣት የሚያደርሱና ይሄ ደግሞ በእናንተ በእያንዳንዱ እንቅስቃሴያችሁ ውስጥ ያለ ነው። ሁሌ ሹፌር ሲወጣ ያው ከፈጣሪ በታች ራሱን መጠበቅ እንዳለበት አስቦ ነው። ያንን ስሜት እንዴት ነው የምታዩት? ሁሌ ጠንቃቃነትን፣ ሁሌ ደግሞ ከቤት ስትወጣ ያለውን ስሜት ያው በብዛት እንጃ በጸሎት ነው የምናደርገው። ምን የኛ ስራ በጣም ከባድ ነው። ብዙ ነገር ያጋጥመናል። በጣም ብዙ አደጋዎች አሉ። ያን ችለሽ መቋቋም እንደገና ደግሞ ከህብረተሰቡ ጋር ራሱ በደንብ ነው እኛ የምንተዋወቀው። በተረፈ ሹፌር ያው ዘር የለው ምን የለው ከሁሉም ጋር ተግባብቶ የሚኖር ነው። በአጠቃላይ የትም ሀገር ስትሄጂ ሹፌር ያውቃሉ። እነሱም እንትን አይሉሽም። ያው እንደ ቤተሰብ ሆነን ነው የምትኖሪው። አንተዋወቅም ግን በቃ ገብተን እንደ ቤተሰብ ነው የምንሆነው። ሁሌ ሆቴልም ስንገባ በቃ እንደ ቤተሰብ ነው። ሹፌር ነው ምናምን ይባላል። አራ ምናምን ማን እንትን አይልሽ። አንዳንዴ እኮ እንደውም ደህና ምግብን የሚያውቀው ሹፌር ነው ተብሎ ሹፌር ወዳጅ ካለ ተደውሎ ይጠየቃል። የት ቦታ ነው ጥሩ ምግብ ያለው ይባላል። አንድ ማናውቀው ቦታ ስንሄድ አይደል? እውነት ነው። የዚህን ያህል ነው ከማህበረሰቡ ጋር ከአካባቢው ጋር የምትቀራረቡት። የትም ስንሄድ እኛ በቃ እንለምዳለን። ምንም ችግር የለብንም። ከማንም ጋር ስንሄድ ለምደን ነው የምንኖረው። ማህበራዊ ህይወት በደንብ ነው የምናውቀው። የሆነ ሀሳብ አለኝ እያለ ነው እሱ። እናንተ እያወራችሁ እሱ የራሱ እንዳይጠፋበት እያሰበ ነው ያገኘሁት። እስኪ ንገረን። እሺ አመሰግናለሁ። ያው ሹፌር እንግዲህ ሁሉም አገሩ ነው። በቃ የትም ቦታ ስንዞር ከማህበረሰቡ ጋር ባህሉን፣ ወጉን፣ ሁሉን ነገር ከምግብ ዝግጅት ጀምሮ ሁሉን ነገር ያው እናያለን። ሁሉም ሀገራችን ነው የሹፌር። ደግሞ እንደዚህ ድሬ ደግሞ ስንመጣ የፍቅር ሀገር በጣም ደስ ይላል። እውነት ነው። በጣም ደስ ብሎኛል። ለዛሬ በስራ አጋጣሚ ነው ወደ ድሬ የመጣው? ያው ድሬ ከዛሬ 12 አመት 11 አመት አካባቢ ጀምሮ ነው ያው ለስራ የማቃት። እንዴት በጣም አገኘሃት? በጣም ትመቻለች። ተመልካቾቻችን በሚያምር የሳት ዳር ድባብ እንዲህ ደስ ከሚሉ ጨዋታ ከሚያውቁ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ሰራተኞች ጋር ነው ቆይታ እያደረግኩ የምገኘው። በጣም በሚገርም ሁኔታ እዚህ ቦታ ላይ በጣም በርካታ ሰራተኞች አሉ። ምን ሙያ ላይ የተሳተፉ ናቸው? እዚያውን ሾፌሮች አሉ። እናንተም ደግሞ የተለያዩ ቁጥጥሮች ላይ ነው ያላችሁትና በምን ዘርፍ ላይ ነው እዚህ ቦታ ላይ ሰዎች በስራ የተሰማሩት? ድርጅቱ ያው እንደሚታወቀው ከስሙ መረዳት እንደምንችለው የባህር ትራንስፖርትና ሎጂስቲክስ ነው። የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ዋነኛነት የሺፒንግ አገልግሎት ይሰጣል። የመርከብ እቃዎችን ከተለያዩ ከ350 መዳረሻ ሀገሮች ለማንሳት ወደ ሀገር ውስጥ ያመጣል። ከኛ ሀገር ደግሞ ወደ ውጭ ወደ ተጠቀሱት ሀገሮች ደግሞ
እቃን ያመላልሳል። ስለዚህ በዋነኛነት የሺፒንግ አገልግሎት ይሰጣል። በሁለተኛነት ደረጃ ደግሞ የትራንስፖርት አገልግሎት ይሰጣል። ትራንስፖርት ማለት የደረቅ ትራንስፖርት ማለት ነው። ከጅቡቲ ወደብ ወደ ሀገር ውስጥ እቃዎችን ያጓጉዛል። ልክ በሶስተኛነት ደረጃ ደግሞ እነኚህ የተጓጓዙትን እቃዎች የሚስተናገዱበት ወደብና ተርሚናል አለ። አንዱ ይሄ ድሬዳዋ ደረቅ ወደብና ተርሚናል ነው። ይህ ተርሚናል እንግዲህ የሚሰጣቸው አገልግሎት የመጋዘን አገልግሎት ይሰጣል። የእቃ ማውረድና መጫን አገልግሎት፣ የስታፊንግ እና ቅድም እንደነገርኩ ደግሞ የክሊሪንግ የጉምሩክ ስነስርዓት ማስፈጸም አገልግሎቶችን ይሰጣል። ይህን አገልግሎት ሲሰጥ እንግዲህ ያው ከስሙ መረዳት እንደምንችለው ትራንስፖርት አገልግሎት ሲባል ሹፌሮችን ያካትታል። እንደገና ደግሞ የትራንዚት ባለሙያዎችን ትራንዚቶችን የያዘ የባለሙያዎች ቡድን ያሉት ያው ድጋፍ ሰጪ ደግሞ የሚባለው እንደ ፋይናንስ እንደ ቴክኒክ ክፍሎች አሉት። ከዛ በኋላ ደግሞ እቃዎችን መጫንና ሎዲንግ አንሎዲንግ የምንለው መጫንና ማውረድ አገልግሎት የሚሰጡ የከባድ እንደ ፎርክሊፍትና እንደ ሪክስታከር ከበድ ያሉ እቃዎችን የሚያነሱ አገልግሎት የሚሰጡ የቴክኒክ ሰዎችም አሉበት። ስለዚህ በውስጡ ብዙ ቀጥተኛና ድጋፍ ሰጪ አገልግሎት የሚሰጡ ብዙ ባለሙያዎችን የያዘ ድርጅት ነው። ረጅም ሰዓት ነው እዚህ ቦታ ላይ የስራ ሰዓታችሁና ምናልባት አሁን በበዓላት ጊዜ ቀደም ሲል ሾፌሮቹም እየነገሩ ነበረ ከቤተሰብ ጋር ለማሳለፍ አይነት አጋጣሚ ሊኖር ይችላል። እናንተስ እዚሁ ቢሮ ውስጥ የምታሳልፉበት በዓልን አስገዳጅ ሁኔታ ገጥሟችሁ ያውቃል? ያጋጥማል። እንዴት ነው የምታሳልፉት? እንግዲህ የሚሰጠው 7/24 የሚባል አገልግሎት አለ። ሳምንቱን ሙሉ እሁድን ጨምሮ በዓላትንም ጨምሮ እና 24 ሰዓት አገልግሎት ይሰጣል። ስራ ባለበት ሰዓት በዓልንም ጨምሮ እንደ አስፈላጊነቱ ያው የእኛ ስራ በአብዛኛው ከጉምሩክ ጋር የተያያዘ ስለሆነ እነሱ በሚገቡበት ሰዓት የግድ ስራው ካለ በዓላትንም 7/24 አገልግሎትንም ጨምረን እንሰራለን። ምናልባት እንደውም በበዓላት ወቅት ስራ ይበዛ ይሆን? እንደውም ከስራው እንቅስቃሴ አንፃር ያው በአብዛኛው ከውጪ የመጡት እቃዎች የፍጆታ እቃዎችም ጭምር ስለሆኑ እነኚህ ፕሮዳክቶች ደግሞ ለበዓል አስፈላጊ የሚሆኑበት ሰዓት እንትናቸው ይጨምራል። ትራንዛክሽናቸው ስለሚጨምር ከሌላው ጊዜ በበለጠ የበዓል ቀን ስራው እንትን ይወጣል። ያው እንግዲህ ቅድሚያ ያው ለሀገር እስከሆነ ድረስ ደንበኛው ደግሞ ተገልጋዩን ማገልገል እንዳለብን ስለምናምን በዓላትንም እሁድንም ቀንም ሌሊትም ሳንል ውስጣችንን አሳምነን ሁሉም በተሰማራበት የስራ መስክ ያለማሰለስ እየሰራን እንገኛለን። እንዴት ነው በዓሉን ታዲያ የምታከብሩት? ሰብሰብ ብላችሁ በስራ ቦታ እኮ በዓል ይከበራል አይደል? አስገዳጅ ስራ ሲኖር እንዴት ነው ድባቡ? በአብዛኛው በስራ ላይ ነው የምናሳልፈው። ግን በሚኖሩን የምሳ ሰዓትም ቢሆን በረፍት ሰዓታችን ያንን ሰብሰብ ብለን ከቤትም የሚመጣውን ምግቦች አብረን በፍቅር በመቃመስ በዓልን ያው ከቤተሰቦቻችን ርቀን ቢሆንም በደስታ ለማሳለፍ የተቻለን ያክል ጥረት እናደርጋለን። አሁን እንደውም ጣፋጭ ነገሮች ድሬ ውስጥ አሉ። የድሬ ተወላጅ ትመስኛለሽ አይደለ? ታዲያ በዓል ሲከበር በእውነት ስለዚህ ያው እናንተ እዚህ ስለሆናችሁ ቤተሰብም እዚሁ ስላለ እናንተ ናችሁ ሌሎቹንም ደግሞ ዘና ብለው ቤተሰብ ሳይናፍቃቸው እንዲያከብሩ የምታደርጉት። ሙያ ላይ እንዴት ነሽ ግን? ጣፋጮቹን እያዩዋቸው ነበርና ምናልባት ተሰራቸው ይሆን እያልኩ። የጣፋጭ ሙያ ላይ ሳይሆን የኛ የማዕድ ቤቶቹ ላይ እሺ፣ እሱ ላይ አልታማ። ያው እሱ መመስከር ይችላል ብዙ ጊዜ ስለሚቀምሰው በእውነት ወስዋትና ሀገር በሚል ነው እንጂ እሺ፣ የታወቀች ነች። አንዳንድ ጊዜ ከበዓል በተለየ ሁኔታ ዝግጅት ወይም ገንዘብ ምናምን እናዋጣና የጆይንት ቱጌዘር እናዘጋጃለን። በምናዘጋጅበት ጊዜ ተዋበች ከሌለች አይዋብም ፕሮግራሙ። እንደ ስሟ ነው። እንደ ስሟም ተዋበች እሺ፣ ምግብ ዝግጅቱ ጎበዝ ስለሆነች እሷ ያለችበት ፕሮግራም ሁሉ ጣፋጭና ተወዳጅ ሁሉ እንዴ ጭራሽ አንድ ሰፈር ናችሁ? በእውነት እንዴት ነው አንድ ሰፈር ሆኖ አድጎ አንድ መስሪያ ቤት መስራት? ይሄ ራሱ እኮ የራሱ የሆነ ትዝታ አለው። ያው አጋጣሚ ነው። እሺ፣ አጋጣሚ የገባንበት ወደ ስራም የገባንበት ዓመተ ምሕረቱም ትንሽ የተለያየ ስለሆነ የአጋጣሚ ጉዳይ ነው። ድሬዳዋ ደግሞ እንደ ሌላው ሀገር አይደለችም። ያው አነስም ስለምትል ጠበብ ስለምትል የመተዋወቅ እድል አለ። የመተዋወቅ እድል ሰፊ ነው።
መልካም። ከሰፈር ሰው ጋር ደግሞ አንድ ላይ ስራ ሲሰራም ደስ ይላል እኮ መተዋወቁ ሲኖር መግባባቱ ሲኖር ይበልጥ አዎ። መጀመሪያ አንተ ነበርክ የገባኸው? መጀመሪያ እሷ ነች ቀድማ የገባቸው። ስለዚህ እሷ ነች ያላመደች። የተወለድሽበት ሀገር ላይ እዚሁ ተምረሽ እዚሁ ደግሞ ወደ ስራ መስኩ ስትገቢ እንዴት ነው ያለው ነገር? አንዳንዴ ለስራ ተብሎ እኮ የተለያዩ ቦታዎች ዞር ይባላል። አዎ ግን ያው ከሀገሪቷም ከመላመድ አንጻር ከዚህ የመውጣቱ ነገር እንትን አይልሽም። አስገዳጅ ካልሆነብሽ በስተቀር እሺ በተወለድሽበት ሀገር ላይ እና ባደግሽበት ሀገር መስራቱ ምንም በቃ ደስ ይላል። አዎ ከቤተሰብ ማትርቂም እናትም አባትንም እያየሽ ልጆችሽን ማጠገብሽ አድርገሽ ስለሆነ ሌላ ሀገር ሄዶ ከመስራቱ ይልቅ ይሄኛው ተመችቶሻል? አዎ። ተመልካቾቻችን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ግቢ ውስጥ ነው የሚገኘው። የድሬዳዋ ቅርንጫፉ ደግሞ እንደምታዩት እንግዲህ ሰፋ ባለመልኩ ከሰራተኞቹም ጋር ጥሩ ቆይታ እያደረግን ነው የምንገኘው። ድሬ ላይ ደግሞ ፍቅር ብቻ አይደለም ስራም በአብሮነት በፍቅር ነው የሚሰራውና በጣም ደስ ብሎኝ አብሬያችሁ እያሳለፍኩ ነው ያለሁት። እኛም በጣም ደስተኞች ነን። መልካም። የከባድ መኪና አሽከርካሪ ሲባል ያው ብዙዎቻችን የምናስበው ከባድ ነገሩን ብቻ ነው። የዛኑ ያህል ደግሞ የምናገኛቸው በጣም በርካታ ነገሮች እንዳሉ በእናንተ እያየው ነበር። ማህበራዊ ህይወቱ አለ፣ የሚያጋጥማቸው ጥሩ መጥፎም ነገር አለ። እሱ ደግሞ ያጠነክራልና አንዳንዴ በቤተሰባችን ውስጥ ምናልባት አባታችን መምህር ከሆነ መምህር መሆን ሊያምረን ይችላል፣ ወይ በሌላ መስክም ያለ ሲሆን እንደዛው እንመኛለንና ሁላችሁም ቤተሰብ እንዳላችሁ እየነገራችሁ ነበር የምታስተዳድሩት፣ ልጆችም እንዳላችሁ። ከእናንተ መካከል እንደ አባቴ ሾፌር ልሁን የሚል ልጅ አልተፈጠረ? እናንተን እያየ የተመኘ የለም? አይኔ ይላል ሁለተኛው ልጅ አሁን ሀሳቡ እሺ ወደ ሹፍርና ነው። በእውነት በጣም ስለዚህ አባቱን የሚያስቸግረኝ አርአያ አድርጓል ማለት ነው። በጣም አሁን እንትን ይላል ወደ እኔ ስራ እየሄደ ነው በእውነት። አዎ ሁለተኛ አንተስ ትደግፈዋለህ? አንዳንዴ በሙያው ላይ ስንቆይ ልጃችን እንዲገባበት ምን ፈልገው ይኖራል ማን ፈልገውም ይኖራልና እንዴት ነው አንተስ ትደግፈዋለህ ወይስ ብዙ አደጋም ስላለው ከቤተሰብ ፍቅርም ተይቴ ስለምትኖሪ ብዙም አልፈልገውም እኔ። ለምን ከባድ ነገር ነው፣ እኛ በጣም ይከብዳል። ከኑሮም ጋር ከምንም ጋር ከባድ ነው። እኔ አልፈልግም። ያው እሱ ግን ያው ፍላጎት ነው። መኪና ይዤ ስለሚሄድ እሱ ይጓጓል ብዙ ጊዜ። እኛም ድሮ እንደዛ ሆነናል ይላል እንጂ በጣም ብዙ ጊዜ ያስነሳል ሚና ይሞክራል። አንዳንዴ እንዳም ወጣ ብሎ ሳይነዳ አይቀርም። አረ ሳይታይ ያው በጣም ከመፈለጉና ያው የአባቱን ስራ ከመውደዱ የተነሳ ነው። አዎ አንዳንዴ ስራችንን በጣም ወደን ስንሰራው በአካባቢያችን በዙሪያችን ያሉ ሰዎች እንደኛ መሆን እንዲመኙ እናደርጋለን። አዎ እኛም ያው እንደዚህ አይተናል። የከባድ መኪና ሹፌር ነው ከጎረቤት አይተን ከሰሉን ሲያወርድ ምን ሲያወርድ አይተን ነው እኛም እኮ ወደዛ ይገባን እና ፈቅደን ሰው ግን አለ እንዴት ነው ጎረቤት አካባቢ ላይ? አዎ ጎረቤታችን በፊት ከባድ መኪና ሹፌር ነበረ እና በበዓል ቀን እንደዚህ ይዞ ሲመጣ ምን ሲመጣ እኔም እንደዚህ ቦንኩ ምናምን እንዳለኝ ያ መሰለኝ ወደዛ የሚሳበኝ እኔ ያው ፈቅጄም ስለገባውበት ያ ነው እንትን ያለኝ እኔ። ግን ምን ያህል ያንተ ተጽዕኖ ልጅ ጋር እንደደረሰ ነው ያየሁት። አንተ ከጎረቤት አየህ ወደኸው ገባህ። ያንተን ደግሞ ልጅህ ለማስቀጠል ደግሞ አንተን እያየ እንዲጓጓ አደረገ። አዎ በጣም ጓጉቷል። እኔ ግን አልፈቅድም ብዙ ጊዜ። አሁንማ ገብቷል። አንዳንዴ እኮ ሳይሄድ አይቀርም የሚል ነገርም እየሰማን አይደል? አዎ በጣም አንዳንዴ በጣም እኔ ራሴ ትላለኝ እንትን ይላል። በጣም ደስ የሚል አጋጣሚ ነው። አዎ እዚች ጋር የምትጨምረው ነገር አለ? ሌሎች ማስተላለፍ የምፈልገው ነገር እሺ በቃ እንረጋጋ ማለት እፈልጋለሁ። ከምንም በላይ ያንዱ ጥፋት ያንዱ ሹፌር ጥፋት ብዙ የቤተሰብን ህይወት ያጨልማል። ያንዱ ጥፋት አንዱን ይገላል፣ ራሱንም ይገላል እና በቃ ስንደርብም ከምንም በላይ ፍጥነታችንን ገተን በቃ መረጋጋት እንዳለብን ነው መናገር እንፈልገው። በዚህ አጋጣሚ እባካችሁ ረጋ ማለት አለብን ብዬ መናገር ፈልጋለሁ። እውነት ነው። በጣም ከባድ የሰውን ልጅ ህይወት እያሳጣ ያለ አደጋ ቢኖር የመኪና አደጋ ነውና በርካቶቻችን ትኩረት ልንሰጠው የሚገባ ነገር ነው። አሽከርካሪም ብቻ ሳይሆን እግረኛም ጭምር ራሱን ካደጋ ተጠንቅቆ ቢኖር የተሻለ ነው። ምክንያቱም በጣም ከባድ የሚባልና በቁጥሩም ደግሞ በጣም ብዙ በሚባል ደረጃ ብዙ ህይወቶች የጠፉበት ሙያ ስለሆነ እውነት ነው። ትልቅ መልእክት ነው።
ያው ቡናውም ደርሷል እንደምታዩት። በዚህ አጋጣሚ በብዛት ቡና ነው ከዚህ ሀገር ኤክስፖርት የሚሆነውና ቡናችንን ደግሞ ቀምሰሽ ውስጥ የሀረር ቡና የሚባለው ገና ከመዓዛው በቃ ያጓጓኝ ነው ለምስክርነት ማለት በጣም ነው የሚጣፍጠው። እጅሽ አለበት መሰል ፈገግ እያልሽ ነው የጋበሽኝ። እጄ ሳይሆን የሀገራችንን ቡና እንድቀምሽ በጣም ነው የሚጣፍጠው። በጣም የሚመረጠው የሀረር ቡና በጣም አንደኛ ነው እና በዚህ አጋጣሚ እንደውም ለመቅበስ ታድለሻል። በጣም የሚጣፍጥ ቡና ነው። በዚህ አጋጣሚ እኔም ለተመልካቾች መናገር ፈልጋለሁ። ብዙ ጊዜ ወደዚህ አካባቢ ስንመጣ ፍራፍሬዎችን፣ ጣፋጮችን ነው የምናስበውና ቡናም እንደዚህ የሚጣፍጥ ቆንጆ ቡና እንዳለ በዚህ አጋጣሚ ያው እየመሰከርኩ ነው እኔ። ያው በይበልጥ በብዛት ኤክስፖርት የሚደረገውም ከዚህ ሀገር እሱ ነው እና በቡናችንም አንደኛ ነን። በዚህ ብቻ አይደለም፣ በጣፋጩ ብቻ አይደለም፣ በፍሩቱ ብቻ አይደለም ለማለት ነው። እውነት ነው። በጣም ደስ ብሎኛል። እኔ ጣፋጩንም ያው ብዙዎች ስለሚያውቁት ነው ብዙ መናገር ያልፈለኩት። ምክንያቱም የሆነ ሰው ወደ ድሬዳዋ ወደ ሀረር ከመጣ ሙሸበክ፣ ባቅላባ ይዘህልኝና የሚል ብዙ ደዋ አለ። እኔም ጋር ዛሬ በጣም በርካቶች እያሉኝ ነበርና ያው ምክንያቱ ደግሞ በጣም ጣፋጭ ስለሆነና እዚህ አካባቢ በብዛት የሚሰራ በመሆኑ ነው። አዎ በብዛት ወደዛም የሚሄደው ከዚህ ነው። ወደ የሀገራቱ ተስፋፍቶ የሚሄደው ከዚህ ከድሬዳዋ ነው። በዚህ በጣፋጩ ላይ በሙያው የተካኑ በርካታ ሰዎች እዚህ ሀገር ላይ ነው ያሉትና ሌላም ሀገር ይሞክሩታል። በተለይ አዲስ አበባ ላይ ይቻላል ተሞክሮ፣ ግን እንደዚህ ሀገር አይደለም። ሁሉንም ሲሞክሩት አይቻለሁ። ባቅላባውንም ምንም ግን ከዚህ ሀገር ጋር አይገናኝ። አው ድሬ እንግዲህ ሀገሬን ማግነን አይሆንብኝና ግን የቀመሰ ስለሚያውቀው እኔ ቡናውን መስክር ያለው ጣፋጩን ደግሞ እኔ ብቻ ሳልሆን በርካቶች ይመሰክራሉ ስለሚታወቅ። በነገራችን ላይ ተመልካቾቻችን እዚህ ግቢ በጣም በርካታ ስራዎች ይከወናሉና ከነዛ መካከል የተወሰኑትን እያነሳን ነበረ። ምናልባት ያላነሳናቸው ብዙ ይኖራሉ ብዬ አስባለሁ። ትልቅ ድርጅት እንደመሆኑ እንግዲህ የተለያዩ ስራዎች በየጊዜው እያደገም ጭምር ነው ያለውና ብናነሳቸው የተወሰነ ደስ ይለኛል። አው ቅድም የዘረዘርኳቸው በድርጅቱ በዋነኛነት የሚሰሩ ስራዎች ናቸው። እንደነገርኩሽ የመጋዘን አገልግሎት ይሆናል። አሁን ደግሞ በቅርብ የጀመርነው የምድር ሚዛን አገልግሎት አለ። እሱ በቅርብ ጊዜ ነው። በቅርብ ጊዜ ነው የጀመረው። ይሄ ከተጀመረ ከ2015 ጀምሮ ወደ ስራ ይገባል። የምድር ሚዛን አገልግሎት እንሰጣለን። ከዚህ በፊት የምድር ሚዛን አገልግሎት የሚሰጠው በጣም ከዚህ ወደ 17 እና 20 ኪሎ ሜትር ድረስ እየተሄደ ነበረ። አሁን ግን ይህን አገልግሎት በቅርበት እዚህ ግቢ ውስጥ ማንኛውም የጭነት አገልግሎት ሚዛን የሚፈልግ አገልግሎት እዚህ ግቢ ያገኛል። እድገቱስ መስፋፋቱስ ከቀን ወደ ቀን ያለው ለውጥ እንዴት ነው? አዎ እንደውም የረሳሁትን ነገር እና አስታውሽኝ። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አሁን ዛሬ እንደዚህ በአማረና እጅግ የተዋበ ዓለም አቀፍ ደረጃውን የጠበቀ ወደብ ሆኖ ዛሬ ላየው ሰው የኋለኛውን ላያውቀው ይችላል። ከዚህ በፊት የዛሬ 3 አመት በፊት የምንጠቀምበት የነበረው ከምድር ባቡር ኮርፖሬሽን ተከራይተን የነበረ በ0.78 ሄክታር ላይ የነበረ which means 1 ካሬ ሜትር የማይሞላ ማለት ነው። እዛ ላይ ነበር አገልግሎት ሲሰጥ የነበረው። በጣም አቧራማ ነው። በቀን 3-4 ጊዜ ገላሽ የምታጠባለብሽ መኪና ምልልስ ስላለው ቢያንስ በቀን ውስጥ 3 ጊዜ 4 ጊዜ ካልታጠብሽ እጅግ በጣም አቧራማ የነበረ አካባቢ ነው። ዛሬ ሳይሆን የለውጡ መንግስት ወደዚህ ከመጣ ወዲህ ለዚህ ዘርፍ ከፍተኛ ትኩረት በመስጠት ይህን የመሰለ ዘመናዊ አስቀምጧል። የዚህ ወደ ዘመናዊ ወደ ትሩፋቶች አንዱ ነው የምድር ሚዛን ብዬ ጠቀስኩልሽ። የመጋዘንም አገልግሎት በተመለከተ ከ250 ካሬ ሜትር የማትሞላ ማለት 0.25 ካሬ ሜትር የማትሞላ ከአንድ ኮንቴነር በላይ ማስፈተሽ በፊት ኮንቴነር በላይ ማስፈተሽ የማትችል ነበረች። ዛሬ ግን 5400 ካሬ ሜትር ምን ያህል እድገት እንዳለው ነው የሚያሳየው። ያለው እጅግ ዘመናዊ ዓለም አቀፍ ደረጃውን የጠበቀ ኢቨን መጋዘኑን በአጋጣሚ ዞርን አሁን የምንመለከተው ማይፈልጭ እሳት አደጋ ከመነሳቱ በፊት የጭስ ኢንተንሲቲው ከፍተኛ የሆነ ሲሆን በራሱ ውሃ መርጨት የሚችል የተነሳውን እሳት ማጥፋት የሚችል እጅግ ዘመናዊ መጋዘን በወደባችን ውስጥ ይገኛል።
እንደገና ከጠቀስኩልሽ ከምድር ሚዛን ውጪ የመጋዘን አገልግሎት እንሰጣለን። እቃዎችን የመጫን እና የማውረድ አገልግሎት እንሰጣለን። የትራንዚት አገልግሎት እንሰጣለን። ያው መደጋገም እንደሆነ በጣም ዘርፈ ብዙ አገልግሎት በዚህ ደረቅ ወደብ ላይ እየተሰራ ነው። መልካም። እሺ ተዋበች፣ እኔ ቡናው ላይ ተመስጬ እኮ በቃ አንቺን ሳይ እሱ ነው ትዝ የሚለኝ። ያው እኔም በብዛት ስራዬ እሱ ላይ ስለሆነ ኤክስፖርት ላይ ስለነኝ ብዬንሻለሁ። ቀደም ብዬ ያለው አዎ አንዱ በብዛት በቃ በከፊል ከዚያ ሀገር የሚወጡት ሌሎች ያው እነዚህ ፍራፍሬዎች የምታያቸው ይወጣሉ። እጣን፣ ከሰል፣ እነዚህ ተፈጩ ሃይላንዶች፣ የፕላስቲክ ምርቶች ይወጣሉ። ከዚህ ኤክስፖርት የሚደረጉ ምርቶች ናቸው። አዎ እነዚህ ያሉ ጫት የሚባሉትም አሉ። በይበልጥ ግን ይሄ ፍሩቱና ቡናው ነው ከፊል እንትኑን የያዘው። አትክልቱ አለ። ይሄ ድርጅት ምን ያህል ቅርንጫፎች አሉት? ድሬዳዋን ጨምሮ 8 ቅርንጫፎች አሉት። በመላ ሀገሪቱ 8 ቅርንጫፎች አሉት። ስለዚህ እኛ በአንዱና ሰፋ ባለው ቅርንጫፍ ውስጥ ነው እንግዲህ ዛሬ የምንገኘው። ተመልካቾቻችን በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ግቢ ውስጥ ነው የምንገኘው። ይሄ ደግሞ የድሬዳዋ ቅርንጫፉ ነው። እዚህ ቦታ ላይ በጣም በርካታ ስራዎች ይሰራሉ። ቀደም ሲልም እያነሳናቸው ነበርና ከዚህ ውጭም ደግሞ በተለያዩ ስፍራዎች እየተጓዙ ወደ ጅቡቲም ከሀገር እየወጡ የሚሰሩ በጣም ትልቅ የሀገራችንን የተለያዩ ግብአቶችን ወደዛም እያደረሱ ከዛም ወደዚህ ደግሞ እያመጡ የሚሰሩ ታላላቅ ረጅም ዓመታትን ያስቆጠሩ ሾፌሮችም ከጎን ይገኛሉ። ብዙ ነገሮችን ከናንተ ጋር እያወራን ነበርና ጥሩ መጥፎውንም ድሬዳዋ ስመጣ ትንሽ ሞቃት ነው አየሩ። ምናልባት ደግሞ ከድሬዳዋ ሲወጣ ወደ ጅቡቲ ሲሄድ ያለው ደግሞ በጣም ሞቃት ነው። እሱ ነገር ትንሽ የሚከብድ ይመስለኛል የአየሩ ሁኔታ። ለአንድ አሽከርካሪ ደግሞ የአየር ሁኔታ በጣም አስቸጋሪ የሚሆንበት ይመስለኛል መንገዱ አለመመቸት ባሻገር። አዎ እንግዲህ የሾፌር ትንሽ እኛ ከመሀል ሀገር ነው የምንመጣው። ከአሰበ ወይ ከጭሮ ከተማ በኋላ ያለው የመንገዱ ሁኔታና የአየር ሁኔታ የተቀያየረ ነው የሚመጣው። ድሬዳዋ ደግሞ ያው ትንሽ ጉርበድ ያለች ስለሆነች በሙቀት ትቀበለናለች። በእርግጥ እንደ ሀገራችን አየር የለም። ድሬዳዋ ሙቀትም ብትሆን ከሌላኛው ሀገር የተሻለች ሀገር ነች። ግን ያው ከጅቡቲ ቀረቤታ ከመሆኑ የተነሳ በሙቀት ትቀበለናለች። እያለማመደችን ነው እንግዲህ ወደ ጅቡቲ የምንገባውና የጅቡቲውን ከዚህ ነው መለማመድ የምንጀምረው እና በጣም ነው አየሩ እየከበደን የሚሄደው። ስንመለስም ደግሞ ትንፋሽ የምናገኘው እዚህ ከተማ ላይ ነው። ማለት ያ በጣም ከሞቆ የተነሳ ላባችን ልብሳችን የምንቀይረው እዚህ ከተማ ላይ ነውና ያው ይከብዳል። ከመሀል ሀገር እዚህ ስትደርሱ የፎይታ ስሜት ነው ያለው። በጣም አንደኛ ህዝቡ ለምን መኪና እዚህ ጋር ቆምኩብኝ አይልም። ህግም ደግሞ ትንሽ እኛ ላይ ጫና አያሳድርብን። ድካማችን እዚህ ከተማ ላይ ነው። ከሌላው ሀገር ከሌላው ከተማ የተሻለ ተቀባይነት ያለው በሹፍርና ህይወት ላይ ድሬዳዋ ነች። ቢጠማን ምን ጠጣባት ቢረበን ለምግብ ቆመን እንደ ልባችን የምንበላው ድሬዳዋ ከተማ ላይ ነው። ሌሎች ከተማዎች ትንሽ አስፋልታቸው መንገዳቸውም ጠባብ ነው። እንደ ልብም ለመቆምም አንድ ዋን ዌይ ስለሆኑ ለመቆም እንቸገራለን። ግን ድሬዳዋ አማራጭ መንገዶች ስላሉ አማራጭ ሆቴልም ፎይታ የምናገኘው እዚህ ከተማ ስንደርስ ነው። ከላይ የተሻለው የሚባለው ለድሬዳዋ ሁሉም ተመራጭ የሚያደርጋት ለዛ ነው። መልካም፣ በጣም ብዙ ጨዋታዎችን ተጨዋወትን። ስለ ድሬዳዋም ስለ ስራችሁም አነሳን። አሁን ላይ ደግሞ እንደው ተመልካች ቢያውቅ ብላችሁ ማስተላለፍ የምትፈልጉት መልእክት ካለ ሀሳባችሁን ንገሩ። እኔ አመሰግናለሁ። የምጨምረው ነገር እንኳን ብዙም የለም። አመሰግናለሁ ነው። እሺ፣ እኛም እናመሰግናለን። እኔ መልእክት ነው ማስተላልፈው። ትንሽ መንገድ ላይ ሹፌር ቢሳሳት ህይወትን ነው የሚያጠፋው። ሹፌር ፈጽሞ መሳሳት የለበትም። ከስህተቱ ከድካሙ በነጻ ሆኖ ነው ማሽከርከር ያለበት አደጋን ለመከላከል። ሌላው ግን በከተማዎች ከጅቡቲ የተነሰን አዲስ አበባ መዳረሻችን እስከምንድረስ ትልቁን ፍዳችን ባጃጅ ከተማ ውስጥ እንደው ምናልባት እንደ ድሬዳዋ ደግሞ አማራጭ መንገድ ቢያዘጋጁ ካልሆነ በዚህ አጋጣሚ ባጃጆች ይህንን ድምጼን ወይ ደግሞ መልእክቴን የምሰሙት እንደው የጫነው ጭነት ከባድ ነውና ለመኪናውም ፍሬን ሞቆ ነው የምንደርሰውና እናንተ ከተማ ውስጥ እንደምታሽከረክሩ ስላልሆነ ቀላል ስለሆነ
እንደው ብታሳልፉ ቅድሚያ ቢሰጡን ብዬ መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ። ብዙ ጊዜ በድካም በምንም ስለምንነዳ ባለበት እንትን በምግብም በምንም ጥሩ ነው ያለው እንትን ግን አንዳንዴ ምንድነው ያለው ችግር ከአዋሽ ድሬዳዋ ድረስ ያለው መንገድ ከባድ ነው በጣም። በዛን ሰዓት ባጃጁ ሰውም የሚረዳን ነገር አይደለም። ትንሽ ህጉም ደግሞ እኛ ላይ ጠንከር ይላል። ስለዚህ ከበድ ስለሚል እቺን ነገር መንግስት ሁኔታውን ቢያይልን እንዳለው ተረፈ ያው አመሰግናለሁ። ድሬዳዋን ከተማ የኢትዮ ጅቡቲ ከባድ መኪና አሽከርካሪዎች የአገሪቱ የጀርባ አጥንት ናቸው። በርቱ፣ እንበርታ ማለት ፈልጋለሁ። አመሰግናለሁ። መልካም እሺ። እንግዲህ ይቅርታ መመለሴ ነው። እንደው ከመሰናበቴ በፊት ትንሽ አንድ ማስተላለፈው ነገር ቢኖር ለኢትዮጵያ ነጋዴዎቹ ነው። ሾፌር የጀርባ አጥንት ነው ተብሎ እኛ ሳይሆን በኢትዮጵያ ጠቅላይ ሚኒስቴር ባለፉትም አሁን ባለውም የሚሞገስ ነው። ለእናንተ ደግሞ እኛ ነው ያለው ነገሮች የምናመላለሰውና በነዳጅ ዙሪያ ያለው ብትተባበሩን በትብብር መልክ ምናልባት የዋጋ ጭማሪውን መንግስት ካስቀመጠው አቅጣጫ ውስጥ ዋጋ ጭማሪ ሰዎች እንደ ሀገር መልካም ስለሆነ ለራሳችን ስለሆነ የምንሰራው ለእናንተው ስለሆነ ለኛ እንደው ቅድማ ባሰጡ እንኳን ብትተባበሩን ብዬ መልእክቴን ማስተላለፈው። አመሰግናለሁ። እሺ እኛም እናመሰግናለን። እንግዲህ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ በጣም በርካታ ስራዎችን እየሰራ ይገኛልና ተመልካቾች ቢያውቁ ብለህ የምታስበው ቢተላለፍ ብለህ የምታስበው መልእክት ካለ? እንግዲህ ያው ስለነበረን ቆይታ በጣም እያመሰገንኩኝ ግን በስተመጨረሻ መናገር የምፈልገው እንግዲህ ድርጅታችን የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት በዓለም አቀፍ ደረጃ የሚሰጠውን የአይሶ 9001/2015 ሰርቲፊኬት በዚህ አጋጣሚ ይወስደናል። በጣም ደስተኞች ነን። እንኳን ደስ አላችሁ ልል እፈልጋለሁ። ስለዚህ ያው በዚህ ባማረ የዓለም አቀፍ ደረጃዎችን ባሟላ ወደብ ውስጥ የሚሰጣቸውን አገልግሎት ቅድም የገለጽኳቸው ስለሆኑ ማንኛውም ደንበኛ ይህንን አገልግሎት በዚህ በድሬዳዋ ቅርንጫፍ እየመጣ እንዲገለገል እንዲጠቀም በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ያው በከፊሉ ወንድሜ ገልጾታል። ባለው ሁኔታ ላይ ብቻ ያው የተሻሻለ ነገሮች ቢኖሩ ደስ ይለናል። ለውጦች አሁን በይበልጥ ብዙ ለውጦች እያየን ነው። ከዚህ ደግሞ በተሻለ መልኩ ለውጦች ብናይ ደስ ይለናል። መልካም እንግዲህ በጣም በርካታ ሀሳቦችን አነሳን። ጥሩ ጊዜም ነበረን። እንዲህ ደግሞ በሳት ከቦ መጫወት ባህላችንም ነው። በስራ ቦታ ላይ ሲሆን ደግሞ ለየት ያለ ስሜት ይፈጥራል ብዬ አስባለሁ። ከኋላ የተለያዩ ስራዎች እየተሰሩ ነው ያሉት። በስራ ቦታችሁ ላይ ነው የተገናኘ ነው። እኔ ደስ ብሎኝ ነው ከእናንተ ጋር ቆይታ ያደረኩት። ተመልካቾቻችን በዛሬው የሳት ዳር ጨዋታ ፕሮግራማችን ወደ ውቧና የፍቅር ሀገር ድሬዳዋ ነበር ያመራ ነው። እዚህም ደግሞ የመጣ ነው የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ሰራተኞች ጋር ደስ የሚል ቆይታን በዚህ መልኩ ለማድረግ ነበረ። ስለ ስራዎቻቸው፣ ስለ ገጠመኞቻቸው እንዲሁም ደግሞ እዚህ ቦታ ላይ ምን አይነት አገልግሎቶች ይሰጣሉ የሚለውንም በስፋት እየዳሰስን ነበረ። እናንተም አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የሳት ዳር ጨዋታ በድሬዳዋ ከተማ ይሄን ይመስል ነበረ። ሔዋን ጳውሎስ አብሬያችሁ ቆየው። መልካም ሳምንት።